ልክ የፊት ጎማ ሲተኮስ ፈነዳ። የፊት ጎማ ልክ የፊት ጎማው ሲፈነዳ መኪናውን በቃ መቆጣጠር አልቻልኩም። ከቁጥጥር ውጭ ሆነ። ልክ ሲጋጭ ተገለበጠ። ፊት ለፊት ምት ስለነበረው ከዛች ቅጽበት በኋላ እኔ አላስታውስም። እዛ ልቅሶ ቤት በሰው ልቅሶ እኔ ያለቅሳለሁ። ዝም ብዬ ተቀምጬ ማለት ነው። አንቺ ዘመድ ነው እንደ ሞታው ይሉኛል ሰዎቹ። በሩን በዚህ ጋር ሲመቱ ለመክፈት በሯን የሚመቱበት ብረት እየሾለከ እዚህ ውስጥ ይመታኝ ነበር ጎኔ። ሞቷል እንደ አባ ሞቷል ስል ለካ ትንሿ ቀድማ ሰምተኛለች። ከዛ አባ ብላ ወድቃለች። ከ5 ደቂቃ በኋላ ነው ወድቄያለሁ። ሳየው ደህና ነው። እንደዚህ አስተኝተውታል። ከዚህ በታች ምንም የለም። እንደዚህ ነው የሚንዘላዘለው ማለት ነው። ዶክተር ማትሰሩት ከሆነ ስጡኝና ለመሞቱ ቤቱ ደርሷልና ቤቱ ይሙት በቃ። ስልክ ተደጋግሞ ይደወላል ከክፍለ ሀገር ማለት ነው። ለካ አባቴ ሞታል። የዛለት በቃ ቤት አስገብተ ነው መሬት ላይ እንደዚህ ሲዘረር በቃ እሱ ደግሞ ይሞተ መሰለኝ። ከዛ ርብ እየጮኩኝ በቃ ከአቅሜ በላይ ሆነ። አየህ እግሩ የሚሰራ ሰውማ በግ ይታረድለታል። የኔ አባት እዚህ ታጥፈተኝታ ማን ይግዛልን? እስኪ አባዬ ማን በግ ይግዛልን? ዩኒፎርሟን አውልቃ የእሱን እግር ልታሽ ነው የምትመጣው። የሆነ ነገር ነው የምታደርገው በቃ። አሁን እሱን አሽታ ተጨረሰች በኋላ እኔን ትጠራኝና በቃ እንደዚህ ሆኖ ነው የሚቀረው። ማይ ተሽከርካሪ አደጋ ሲደርስ ያው 50-50 ነው የመትረፍና የመሞት እድሉ። ከዛ ካለፈው ደግሞ እንዲህ እንደኔ አካል ጉዳተኛ አድርጎ ፓራላይዝ አድርጎ ያስቀምጠዋል። እንዴት ዋላችሁ? እንዴት ናችሁ? ስለፈቀዳችሁልን ከልብ አመሰግናለሁ። እኛም ከልብ ነው የምናመሰግነው። ራሳችሁን አስተዋውቁልኝ። አመነ ጌጤ እባላለሁ እኔ። አመነ ጌጤ ጌጤ። አዎ እሺ። አመነ ጌጤ እመቤት አለሙ። በጋብቻ ምን ያህል ጊዜ ሆናችሁ? እንግዲህ በጋብቻ በክፉም በደግም ላንለያይ አብረን ልንሆን የሚል የቃል ኪዳን አለ አይደለ? ይሄንን በትክክል በተግባር እየኖራችሁት ያላችሁ ናችሁና ለሌሎችም ተምሳሌት ስለምትሆኑ በመጀመሪያ ከልብ አመሰግናለሁ። እስቲ የመጀመሪያ የትዳር ጅማሬያችሁን እናንሳ። ምክንያቱም አሁን የተለያዩ ፈተናዎች ውስጥ ህመም ላይ ብትሆኑ ጅማሬው ይህ አልነበረም። እስቲ ከሱን ጀምር አመነ። ያው ማለት የትዳር ጅማሬያችን እንደ ማንኛውም ኢትዮጵያዊ በፍቅር ተዋደን በፍቅር ተሳስበን የተጋባነውና ያው በእርግጥ በሰዓቱ ያን ያህል የጎላ ልዩነት ባይኖርም ሁለታችንም የእድሜ እንትናችን ተቀራራቢ ነው የነበረን ወጣቶች ነን። ያው ሰርተን ለመለወጥ ሰርተን ለማደግ ብዙ ነገሮችን ለማድረግ ሁለታችንም ያው ጥረት እያደረግን የነበረው እና ከተጋባን በኋላ ረጅም ዓመት ያው ብዙ ነገሮችን አብረን ያው እንትን አድርገን ነበረ ለመለወጥ ሩጫ። እውነት ነው። ህይወትን ኑሮን ለማሸነፍ አንተ ምንድን ነበር የምትሰራው? እኔ ያው ሹፌርና ላይ ነበር የምሰራው። ተሽከርካሪ ላይ ነው። የከባድ መኪና ሹፌር ነበርክ? የከባድ መኪና ሹፌር ነበርኩ። ያኔ ህይወት ምን ትመስል ነበር? ቤት፣ ጎጆ፣ ልጆች እንዴት ነበር የምታስተዳድረው? ጥሩ ነበር። የሚገርምሽ የበረሃ ህይወት ትንሽ ሹፌርና ደግሞ ያው በባህሪው ትንሽ ከባድ ነው። ከቤተሰብ ያርቅሻል፣ ከማህበራዊ ህይወት ያርቃል። ብዙ ነገሮችን ተቋቁመሽ ነው የምታሽከረክሪው። ተደራራቢ ኃላፊነት ስላለ እና ያው በእርግጥ አንዳንዴ እየገባት ሲመጣ የስራው ባህሪ ሁኔታዎች የተረዳች ይመጣች እንጂ ያው መለየቱ ይከብዳል። ምን ያህል ጊዜ ትቆይ ነበር ወጥተህ? አንዳንዴ በጣም ስራ ካለ እስከ 3 ወር ድረስ የምንለያይበት ጊዜ ነበር። ምክንያቱም አንዳንዴ አሁን የሆነ በተለይ ማዳበሪያ በሚገባበት ሰዓት እነዚህ የሆነ ሰዓት እርዳታ ደግሞ አንዳንዴ ድርቅ የተለያየ እንትን በሚኖርበት ሰዓት ብዙ ጊዜ ትንሽ እንቅስቃሴው በጣም ስለሚፈጥን እና እዛ ውስጥ ስንሆን ትንሽ አንዴ የሚገርምሽ ትግራይ ከትግራይ ድሬዳዋ ከድሬዳዋ የሆነ ቦታ እንሄድና
አዲስ አበባ ሳንረግጥ ረጅም ጊዜ እንደዚህ ስንሽከረከር ረጅም ጊዜ ጥጉን ስትዞሩ እና እንደዛ ሲሆን ያው ቤተሰብ ደግሞ ይናፍቅሻል። ያው በስልክ ነው የምንገናኘው እና ጥሩ ነው። እግዚአብሔር ይመስገን። እንዴት ነበር የመጀመሪያው የበረሃውን ጉዞ? አንቺ ቤት ሆነሽ ለመድሽው? ግን በጣም የተቸገርኩት መጀመሪያ ላይ ልጆቹ መልመድ አልቻሉ። በቃ ስወጣም ልቅሶ ነው ስመጣም ልቅሶ ነው። ያው በ2 ሳምንትም በወርም ይመጣ ነበር። ከዛ እየቆየ 3 ወርም ከዛም በላይ መቆየት ጀመረ። ግን ቢሆንም ጥሩ ነበር። ከዛ ሽቶዎች ምናምን ሽቶ ምናምን ያመጣልኛል ከጅቡቲ፣ ከሰል ምናምን ያመጣልኛል፣ ዘይት ምናምን ያመጣልኛል። እኔ ደግሞ እዛው ጎረቤት ለጎረቤት እሰጥ ነበር። ትሸጫለሽ? እሸጣለሁኝ። በእርግጥ ሰው ብዙም አያውቀኝም። ቤት ውስጥ ነበር ተደብቄ የምውለው። ልጆችን ስለያዝኩኝ እንደዚህ ማውራት መነጋገርም ብዙም አይደለሁም። ከዛም በኋላ ያው እንግዲህ የተወሰነ እንትን እንዳለ አልፈቀደውም። እንግዲህ ያልታሰበው ነገር ደረሰ። ታስታውሰዋለህ ወቅቱን? አዎ አስታውሰዋለሁ። 2012 ግንቦት 23 ከረፋዱ 4 ሰዓት ተኩል አካባቢ ላይ ነው እና ነገርሽ እንደው ለአንዳንድ ሰው እንደው ቢማሩበት ብዬ የማስበው ነገር ምንድን ነው መሰለሽ? የሆነ መኪና እንዳጋጣሚ ነው የሚገርምሽ ተነስቼ ያው የሆነ ከተማ በረሃ ስለሆነ አንዳንድ ከተሞች አሉ የምናርፍባቸው፣ እዛ ጋር አርፈን አድረን ጠዋት ላይ ተነስቼ ልሄድ ስል ነግቷልና በረሃ ደግሞ ከነጋ በኋላ ግዴታ የተወሰነ ትንሽ ሙቀቱ በጣም ከፍተኛ ስለሆነ የሆነ ቢያንስ ስንቅ የሚሆንሽ ምግብ የሆነች ነገር መያዝ አለብሽ። ረጅም መንገድ ነው የምናሽከረክረውና ድካሙ አለ። ያም ስላለ ለዛ ብዬ ከዛ ከተነሳንበት ከተማ ቢያንስ ሌላ ከተማ ለማግኘት በጣም ረጅም ርቀት መንዳት አለብን። አሁን አደጋው የደረሰ 4 ሰዓት ተኩል ከነዳው በኋላ ነው እና ከተማ ለመድረስ የተወሰነ ነው የሚቀረኝ። አዳይቱ መግቢያ አካባቢ ነው አደጋው የደረሰብኝ። ስንቅ ለመያዝ ነው ወይስ ከተነሳህበት ቦታ ስንቅ ያዝክ? አልያዝኩም። ከዛ ልነሳ ስል የሆነ መኪና አጋጣሚ ተነስተን ጎማ ፈታትሸን፣ ያው መኪና መቼም አንዳንዴ የምታረጊው ነገር አለ። እሱን ያው የዕለት ተዕለት ተግባራችን ነው እና ውስጡን ጎማዎችን ምናምን ፍሳሽ ነገር ካለ ያው ያደረ አሁን አንዳንዴ ተሽከርካሪ ሲነዳውሉ እዚህ ሞተር ሊኬጅ ምናምን ካለ እንኳን በቆመበት ቦታ የሆነ ነገር የምታየው ነገር አለ። ያን ቼክ አድርገን ጭነትሽን ያዝሽውን ነገር ምናምን ቼክ አድርገን ነው የምንነሳው እና በዛ አድርገን ልንነሳ ስንል እጄን እየታጠብኩ እያለ አንድ መኪና ከኋላ ክላክስ ያደርግልኛል እና ክላክስ ሲያደርግ እንደዚህ ነው ትሄዳለህ ወይ ልትወጡ ነው እንደ አይነት ነገር ነው። ያው በረጅም እንትን ጋቢና ውስጥ ነው እንደዛ ነው እንትን የሚለኝና ለመወሰን እኛ ቁርስ እዚህ የሆነ ነገር ይዘን እንነሳ እያልን እንትን እያልን የተወዛገብን ነበር። ልክ እንደዛ አይነት እንስስ ሲል በቃ የሆነች ከተማ አዳይቷለች እዛ እንትን እንላለን ብለን ተነሳ። ለምን ጠየቃችሁ? የአሽከርካሪ መቆም ፈልጎ ቦታውን ለመያዝ ፈልጎ ቦታው አሁን አስፋልት ዳር ስለምንቆም ብዙ ጊዜ አሁን እንደዚህ ተደርድረን ዳር አስፋልቷ ዳር ነው የምንቆመው። አሁን አንዳንድ ቦታዎች አላቸው ገባ ብለሽ ማቆሚያ እና እንደዚህ አይነት እንትን የሌለበት ግን ያው አስፋልቱ ሰፊ ስለሆነ 4 መኪና እንትን ያስተናግዳል። ከግራና ከቀኝ መኪና ይቆማል። በመሀል 2 መኪና እንትን ያደርጋል። እንደዛ ስለነበረ በቃ ያችን ቅጽበት አለመወሰኔ ቢያንስ እዛ ቁርስ ያቺ ቅጽበት ደግሞ እንደዛ መሆኗ ቁርስ በልተህ ቢሆን ወይ ዛርፍደህ ቢሆን እንደዛ አይነት ታስባለህ ቢሆን ኖሮ እንደዛ ቢያንስ ለምን እንደዛ ስላደረኩ ምናምን አይነት ነገር እላለሁ። ይቆጨኛል። ያው እንትን ነው እንግዲህ መብራት በመቋረጡ የቦታ ለውጥ አድርገናል። ያችን ቅጽበት እያወሳህ ነበር። ቅጽበቱን ቢያንስ ያው የነበረው ሁኔታ አእምሮዬ ላይ ያው ትንሽ ያሳረፈው ጠባሳልና እንደዚህ ባረግ ኖሮ እንዲህ ባረግ ኖሮ የሚል በእርግጥ ያው እግዚአብሔር የፈቀደው ነው የሚሆነው። በእርግጥ እንደ ሰው መቼም አንዳንዴ ነገሮችን እንትን የምንልበት መንገድ ስላለ ቁርስ ብበላ ኖሮ ትንሽ ባረፍድ ኖሮ እያለ አይምሮ ውስጥ ይመላለሳል። ግን ለዛ ለአሽከርካሪ ቦታ ለመልቀቅ ጉዞ ጀመርክ? አዎ በቃ እንትን ሲያደርግ ምክንያቱም ቀጣይ ከተማ ስላለ እዛ ቁርስ በላለሁ ችግር የለውም ምናምን ብዬ። ረዳት ነበረኝ። ረዳት ነበረኝ። ከረዳቴ ጋር ተያይዘን ጉዞ ጀመርን። ጉዞ ከጀመርን በኋላ ያው
እንዳልኩሽ 4 ሰዓት ተኩል ጉዞ በኋላ ልክ የፊት ጎማ ሲተኮስ ፈነዳ። የፊት ጎማው ልክ የፊት ጎማው ሲፈነዳ መኪናውን በቃ መቆጣጠር አልቻልኩም። ከቁጥጥር ውጭ ሆነ። ጭነት ነበረው። አዎ ጭነት ነበረው። 400 ኩንታል ጭኗል መኪናው እና በዛ ባለው ፍጥነት እየሄደ ነበረ መኪናው እና ያው ይሄ ከባድ መኪና 8ኛ ማርሽ የሚባለው እሱን ጨርሶ እየተጓዝን እያለን ነው። ልክ በዛ ቅጽበት ሲፈነዳ ስፒዱንና እንትኑን መቋቋም አልቻልኩም። እኔ መቋቋም ሳልችል በቃ መሪውን ራሱ እንዳያስኩኝ ማርሽ ቀይሬ ስፒዱን መቀነስ አልቻልኩም። እንትኑ በጣም የሆነ እንትን ነበረው፣ ሾክ ያደርግ ነበር። በጣም ያንቀጠቅጣል። እጄን ራሱ ከመሪው ላይ አንስቼ ሌላ አይነት አክሽን መውሰድ አልቻልኩም። በዛች ቅጽበት በቃ ያለው አማራጭ ከፊት ለፊት የሆነ ነገር ላይ ቢያንስ ስፒዱን የሚቀንስብኝ ነገር ብዬ ከዛ እንትን ሳረግ በቃ እዛች ቅጽበት ላይ ነው በቃ ነገሮች ሁሉ አንዴ አጋጭ ሰው ቆመ። አዎ በቃ ተጋጨ፣ እንትን አለ፣ ተገለበጠ። ልክ ሲጋጭ ተገለበጠ። ፊት ለፊት ምት ስለነበረው ከዛች ቅጽበት በኋላ እኔ አላስታውስም። የተወሰነ ሰዓት በቃ እንትን ውስጥ አድርጎኛል። እኔ ኮማ ውስጥ ነበርኩኝ እና ረጅም አይባልም ቢያንስ የተወሰነ ሰዓት ውስጥ አልነቃሁም ነበር። ሰዎች መጥተው ሲደበድቡ እኔን ለማውጣት ሲታገሉ ምናምን ነው የነቃሁት። እንዴት አድርገው አወጡ? እና የበረሃ ሹፌሮች አሉ እዛ አካባቢ። በእርግጥ ትንሽ አንዳንድ አርብቶ አደሮች አሉ፣ እነሱ የተወሰኑ ሰዎች አሉ። ግን ሹፌሮች እና ረዳቶች በመኪና እንትን አድርገው ትንሽ ጋቢናውን ተመቶ ስለነበረ እንትን ነው ይሄ ሮትራከር የሚባለው ነው እና እንዳሁኖቹ መኪኖች አይደለም። ያ ትንሽ ብረትነት አለው። ፊት ለፊት ጋቢናው ጠንካራ ነው ብረቱ እና በቼን ነገር እንትን አድርገው ጎትተው ፈልቅቀው እሱን ጋቢናውን አንስተው ከዛ በሩ በጣም በኃይለኛ ተደብድቦ ነው የወጣሁት። ይሄ እዚህ ጋር በሩን በዚህ ጋር ሲመቱ ለመክፈት በሯን የሚመቱበት ብረት እየሾለከ እዚህ ውስጥ ይመታኝ ነበረ ጎኔ። ከዛ በኋላ ልክ አውጥተው እንትን ሲያደርጉኝ ሙሉ በሙሉ ይሄ ከዚህ በታች ያለው እንዳለ ፓራላይዝድ ሆኗል። እንደዚህ ሲጎትቱኝ አንዱ እግሬ ወደዛ ቀረ እና እነሱ እንደውም የመሰላቸው ያው ከዚህ ይዘውኝ እንትን ሲሉ አንድ እግሩ ወደ መሬት ወደቀ፣ አንዱ ላይ ጋቢና ላይ ቀረ። ተለያይቶ አይ እንደዚህ ሆኖ እዛ ቀረ አንዱ እግሩ። አሁን ያው ኖርማል የሚሰማ እግር ያው እንደዛ አይነት ነው የመሰላቸው እነሱ፣ አክሽን ማድረግ ነው የመሰላቸው እና ቢያንስ መሰብሰብ ምናምን የሚችል መስሏቸው ነበር። እኔም በቃ እንደዛ ሲያደርጉ በቃ አወኩኝ። ከዛ አንዱ እግሩ የሆነ ነገር መታኝ ከታችኛው እግር። እንደውም ረጅም ጊዜ ቁስሉ በጣም እየረበሸኝ ነበረ። ተረከዙ ላይ ይሄኛው እንትን ብሎ ተበልጦ ደም ዝውውርም አነስተኛ ስለሆነ በቃ ቁስሉ በጣም ረጅም ጊዜ በጣም እየረበሸኝ፣ ኢቭን አሁንም ራሱ አልዳነም አለ። የጊዜው እንትን ያደርጋል፣ ጎርጉዶ እንደ ጉድጓድ ሰራ። የደም ዝውውሩ አነስተኛ ስለሆነ እንትን ያደርጋል እና በቃ የተወሰነ እንትን አድርጉልኝ፣ እዛው እርዳታ ምናምን አድርጉልኝ። ከዛ በኋላ ወጥቼ ወደ አዲስ አበባ ነው የመጣሁት። ሌላ መኪና አድርገው ወደ አዲስ አበባ ላኩኝ። 5 ዓመት ሆነ እና አደጋው 5 ዓመት 2012 ላይ ነው አደጋው የደረሰብኝ። 5 ዓመት ሆነ። በተለያየ ጊዜ በሀገራችን በጣም ብዙ የመኪና አደጋዎች ያጋጥማሉ። ለሞት ለአካል ጉዳት ይዳረጋል። እንግዲህ እንዲህ እንዳንተ የቤት አስተዳዳሪ የልጆቹ አባት የሆነ በህይወት ያለፋል፣ በአካል ጉዳት ቤት ይዋላል እና ከዛ በኋላ ህይወት እንዴት ቀጠለ? ረዳትህስ እንዴት ሆነ? ከዛ በኋላ የነበሩት ሁኔታዎች እጅግ በጣም ፈታኝና ከባድ ነበረ። ምክንያቱም ያው የሰው ልጅ አንዳንዴ እኛ በሰዓቱ ያው እኔ ለራሴ በቂ የሆነ እንትን ነበረኝ። ምክንያቱም ቤተሰብ ለመምራት ልጆችን ለማሳደግ ለቤቶችም የሚሆን ነገር ተቸግሬ አላውቅም ነበር። እንደውም ሌሎችን አግዝ ነበር ባለኝ አቅም ማለት ነው። አደጋው ከደረሰ በኋላ ረጅም ጊዜ ሕክምና ስከታተል ነበረ። ብዙ ነገሮች ነበሩ፣ የዛ ውጣ ውረዱ፣ በዛ ባለው ሁኔታ ከባድ የሆነ እንትን እያሳለፍኩ የነበረው። ብቻ ባለቤቴም ጠንካራ ስለነበረች ያው ከምገልጸውና ከምናገረው በላይ ነው። እሷ ጥንካሬ፣ እሷ ብርታት አሁን ላይ እኔ ከምሸከመውና ከምናገረው በላይ ነው። ብዙዎቹ ፈጣሪ ባርኮ ቢሰጣቸው እንደዚህ አይነት ትዳር፣ እንደዚህ አይነት ቤተሰብ
ያው በፋይናንስ ተቸገርኩ እንጂ በሌላ መልኩ ምንም መንገድ ብዙ ነገሮችን ተቋቁማ ያዘችኝ እሷ ነች። እና እንዳልሽው ረዳቱን በሰዓቱ በእርግጥ እዚህ ሆዱ አካባቢ ላይ ትንሽ ምት ነበረው። እሱ ያው ትንሽ እኔ የማሽከረክርበት ቦታዋ ውስን ነች። እንደገና ደግሞ የሆነ አክሽን ለመውሰድ እዛ ጋር ትንሽ መሪም ይዤ ነበረ። ያ ስለነበረ ትንሽ እንኳን ራሴን ለመከላከል ሌላ እንትን ማድረግ አልቻልኩም። እሱ ከጀርባ የምንተኛበት አልጋ አለ። እዛች አልጋዋ ላይ ዘሎ ወጣና እሱ ወንበርም የሆነ እንትን ለማድረግ ቦታው ጥሩ ስለነበረ ወደኋላ ሸሽ። እሱ ጋር ከጀርባ ከወንበሩ ጀርባ ማረፊያ አለ። እሱ ጋር ሂዶ እንትን አለ። እዛ ጋር ገባ። እሱ ያው እንዳልኩሽ እዚህ ጋር ትንሽ ተመታ። ወዲያው የሆነ ትንሽ ኢመርጀንሲ እንትን አሉለት ደህና ሆነ እና ወዲያውኑ ተነስቶ እሱ እንቅስቃሴ ጀመረ። ምንም እንትን አላለም እና እንደውም መኪና ላይ ወደዚህ ከመምጣቴ በፊት ወደ ሕክምና ወስደውኝ ከዛ መኪናው ጋር ይዘውኝ ሄደው ነበረ። ከዛ ምንድን የሆነ እንትን ልብስ እና ሻንጣ ነገር ነበረ፣ የጉዞ ሻንጣ ያንተ የኔ። እሱን ይዘን እንምጣ ምናምን ብለው ወደዛ መኪና ውስጥ ይዘውኝ ሄደው ነበር። እና መኪናው በዛ ሰዓት የነበረው መኪናው ኖርማል ቶታል ሎስ ነው፣ ሙሉ በሙሉ ዳሜጅ ሆኗል መኪናው። እና ሄጄ ሳየው እንደዚህ ወደ እንትን አድርጎ ነው የወደቀው። እግሩን እንደዚህ አድርጎ ወደ ላይ መሬት ላይ ነው ወድቆ የነበረው። እና ሲያወጡት የነበረው እንትን እኔ ኖርማል የመሰለኝ በዛ ሰዓት እንትን ኖርማል ነው መስሎኝ የነበረ፣ እንዲሁ ቁጭ ያለ ነገር መስሎኝ ነበር። ግን ወድቋል፣ እንደዚህ ሆኖ ወድቋል። ከዛ ውስጥ በህይወት መትረፍህ ራሱ የፈጣሪ ስራ ሆኖ መቼም እርግጥ እግዚአብሔር ያልቆረጣት ነፍስ ሆነችና እንጂ መኪናው ሁኔታው የዛ የነበረው የአደጋ ሁኔታ ሲታይ የሰው ልጅ ከዛ ውስጥ ይወጣል ማለት ይከብዳል። አንዳንዴ በተለይ ተሽከርካሪ አደጋ ሲደርስ የሰው ልጅ 50-50 ነው የመትረፍና የመሞት እድሉ። ከዛ ካለፈው ደግሞ እንዲህ እንደኔ አካል ጉዳተኛ አድርጎ ፓራላይዝ አድርጎ ያስቀምጠዋል። ማሽከርከር ጉዳቱ እሱ ነው። በጣም እኔ አሁን ብቻ ስለ አደጋው መስማት በእርግጥ እኔ ረጅም ዓመት አሽከርክሬያለሁ። የልምድ ችግር የለብኝም። ምክንያቱም ያው በእርግጥ ከባድ መኪና አሽከርካሪ ስትሆኚ እጥፍ ድርብ የሆነ ኃላፊነት ይዘሽ ነው የምትሄጂው። የራሴ ህይወት አለ፣ የሌሎችም እንዲሁ ከግራ ከቀኝ ያለውን ከፊትም ከኋላሽ ያለውን ተሽከርካሪ። ምክንያቱም አንዳንዴ አደጋ በእኛ ዙሪያ ብቻ ሳይሆን በተለያየ አንግል አደጋ ይመጣል እና ያንን አደጋ ተከላክለን ነው የምናሽከረክረው። ያው ረጅም ጊዜ እኔ ያው ከረዳትነትም ጀምሮ ልምዱ ስለነበረኝ በቃ የማሽከርከር ችግር የለብኝም። ያው አንዳንዴ ቀን አለች አይደል የተፈቀደች ሆነችና ፈጣሪ የፈቀዳት ነው። ኢቭን እኔ እንደው አንዳንዴ ይሄ በአሽከርካሪ እንትን ምንድነው ይሄ ፎሎ የሚባል አለ፣ ማርሽ ዜሮ የሆነና ብዙ ጊዜ ከልምድ ሹፌሮች ያውቁታል፣ ፎሎ ይሉታል። እና እንደዛም እንኳን ሲሆን አንዳንዴ በጣም መኪና ሲፈጥን የሆነ ውስጤ እንትን ይለኛል። ውስጤ ብዙ ጊዜ የሚመጣው እንደዚህ ጎማ የሆነ ነገር ቢተኮስ የሆነ ነገር ቢፈጥ እና መኪናው በጣም ይፈጥናል። ያ ነው ውስጤ እንትን የሚለው የነበረውና አንዳንዴ የሆነ የፈሩት ይደርሳል አይነት ነገር ይባባል። ያባቶች ፈራ ነበር እና በዛች ቅጽበት ያ ጎማ ሲፈነዳና ይሄ የተፈጠረው ነገር አንዳንዴ በውስጤ ድሮ ውስጤ ላይ የምፈራው የነበረው ነገር በዛ ሁኔታ መፈጠሩ እኔ አንዳንዴ ግርም ይለኛል። የነገሮች መገጣጠም ራሱ በዛ ሁኔታና ያው የልምድ ችግር አልነበረም፣ ግን ፈጣሪ ፈቀደው ሆነና እንጂ አሁን እንደውም የሚገርምሽ በጣም እኔ ያው በማሽከረክርበት ሰዓት ብዙ ነገሮች እንትን አድርጌያለሁ። እኔ አሁን ያው እንትን ስናሽከረክር እንዳልኩሽ ያው አንዱ ትልቁ ነገር ማሽከርከር ማለት ተደራራቢ ኃላፊነት ነው። ምክንያቱም አንዳንዴ በችለተኝነት የሚመጣ አሁን አንዳንድ ሰው በተለያየ ሁኔታ ሆኖ ተረብሾ ሊሆን ይችላል፣ የሆነ ነገር ሆኖ ሊሆን ይችላል እና ስሜታዊ ሆኖ አንዳንዴ የሆነ ነገር ያደርጋል እና የሌላው እንትን የኔን ህይወት የሚያሰጣ የሌሎችንም እንዲሁ ከመስመር የሚያስወጣ አይነት እንትን ብዙ ጊዜ ገጥሞኛል እና እኔ እንደውም እንደዚህ አንዴ እዚህ ሃይዌይ መንገድ ላይ የክፍያ መንገድ ናዝሬት መስመር ላይ አንድ ተሽከርካሪ የሆነ ከኋላ እየመጣ ነው እና የኔ በጣም ረጅም ነው ተሽከርካሪው ከነተሳቢ ወደ 12 ሜትር ከምናምን አካባቢ ነው ርቀቱ እና ከኋላ ይቸው እየሄደ ያለ እንቅልፍ ይዞት ነው አሽከርካሪው። እንቅልፍ ይዞት
መጥቶ ከተሳቢው ጋር ሊጋጭ ነው። በዛች ቅጽበት እኔ ምን አደረኩኝ? ልክ የተወሰነ እንደዚህ ነገር ጥፍ አድርጌ ልክ እሱን እንዳይጋጭ ሳደርገው እንትኑ አመታት። የዚች ስፖኬ ከኋላ እንደዚህ የሚያዩበትን መስታወቷን ጨረፍ አድርጓት ጫፉን የመታት የተሳቢው ጫፍን የመታት። እንደዛ ከሆነ በኋላ ዳር እንደዚህ ከወጣሁና ቆመ መጥቶ። ከዛ በኋላ እኔ መስመር አስያዝኩት መኪናውን ባላነሳው ሳልኩኝ በኋላ ሰው እንደዚህ ከዛ መጥተው ረዳቱና ሹፌሩ አነቁኝ። እንዴ አንተ አትርፋቸው? አዎ እንዴ ምን አረኩኝ? ከዛ ረዳት አለኝ እኔም ረዳት አለ። ረዳቱ ከረዳት ጋር ሹፌሩ ደግሞ እኔም መጥቶ አነቀ። ይሁን አንድ ትልቅ ሰው አለ የሚገርምሽ አብሯቸው ሽበጣል ጣል ያደረገበት ነው። ትልቅ ነው በጣም እና ኦኬ ሹፌሩ አጋጣሚ በዚህ በእንቅልፍ ኬዝ የሆነ ነገር ሆኖ ሊሆን ይችላል። ሶስት ሰው እንዴት ይሳሳታል? አንተ ትክክል አይደለም እንደዚህ ነው የሆነው የሚል ከሶስታቸው እንዴት አንዱ እንደዚህ ስለተደረገላቸው ቢያንስ ህይወቱን ስላዳልንለት ተመልሶ እንዴት እኛን እንደዚህ በቃ በጣም ተሰማኝ እኔ። ከዛ ዳራት ይዘን እንደገና ትራፊክ ይምጣ ተባለ። ረጅም ሰዓት ክርክር በቃ ከዛ በኋላ ያው ትንሽ ቦክስም ቀመስን። ከዛ ዳር ያስኩኝና ቆምኩኝ። ትራፊክ መጣ። ከዚህ ሃይዌይ መንገድ የክፍያ መንገድ መግቢያው ላይ ነው። እዚህ አዲስ አበባ መውጫው ላይ ነው፣ ጫፉ ላይ ነው። እዛ ነው ትራፊክ። ከዛ መጣ። ብዙም አራቅንም ነበር። መጣ፣ ተደራደርን፣ በቃ ተስማሙ አለን ትራፊኩ። ያው እንግዲህ የሆነው እንደዚህ ነው። እነሱ ደግሞ እንደዚሁን እያሉ ነው የስፖኬው ይክፈል አሉኝ። እሺ አልኩኝና እኔ 1000 ብር እንደዛ ምናምን ሰጠኋቸው። 800 ብር 1000 ብር ሰጠኋቸው። በጣም አዘንኩ። ይገርምሻል አንዳንዴ ያው መልካም ስታርግም እንደዚህ እንዴት ብዬ ውስጤ እንትን አለኝ። ከዛ ብዙም አልሄዱም። አንድ የተወሰነ ኪሎ ሜትር እንዲሄዱ ቆመው ጠበቁኝ። የሆነ መንገድ ላይ ወደዚህ ወደ ዱከም መግቢያው ላይ ጫፍ ላይ አስፓልቷ ጋር ቆመው ጠበቁኝና ምንድነው የምንፈልገው ነው ደግሞ ሌላ ቦክስ ሊያጠምሱኝ ነው ወይ? እውነት እንደዛ ምንድነው ደግሞ አሁን የቆምኩላቸው። ቆምኩኝና ረዳቱ ነው መጣና ብሯን ሰጠኝ። ለምን አላልከው? አይ ወደ ቀልባችሁ ተመለሳችሁ ወይም ራሱ ጥሩ ነው ብዬ ብሯን ወሰድኩኝና እግዚአብሔር ይስጥልኝ ብዬ ሄድኩኝ። ሌላውን ከአደጋ ለመጠበቅ ራስ የምታሽከረክረውን ብቻ ሳይሆን ከፊት ከኋላ ያለውን አስተውለህ የምታሽከረክር ግን ደግሞ በዛች ቅጽበት ባልታሰበ መንገድ ላይ ዘላቂ ለሆነ ጉዳት የዳረገ የመኪና አደጋ ገጠመ። ያን የት ነበርሽ አንቺ? እንዴት ሰማሽ? እኔ እዚህ ነበርኩኝና እዚህ ታች ነበርኩኝ 04። አሁን ነው እዚህ የመጣው። ቤቱን አስለቅቆኝ ባለቤቱ ማለት ነው። እና በአጋጣሚ እሑድ ቀን ነበረ። እሑድ ቀን ግንቦት 23 ላይ ነበረ 2012 ላይ ማለት ነው። ከዛ ጠዋት ተነስቼ ጎረቤት ሰው ሞቶ ልቅሶ ነኝ ያለው እና 2 ሰዓት ላይ ደውሎልኛል። ደውሎ ወደ ጅቡቲ እየቀረብኩ ስለሆነ ካገባው ምናልባት ስልክ ካልሰራ እንዳትጨናነቂ ምናምን አለኝ። አይ ድንበሯ ላይ ስትደርስ ንገረኝ፣ ልጆች ገብተዋል እንድላቸው ምናምን። ልጆች በጣም ነው የሚያስጨንቁኝ። አልመጣም ሄደ ምናምን ይላሉ። ከዛ ልጆች እንዲሰሙኝ እንደዚህ ላርግ በቃ ስትደርስ ንገረኝ ምናምን ብዬው እሺ አለኝ። ከዛ እዛ ልቅሶ ቤት በሰው ልቅሶ ነው ያለቅሳሉ። ዝም ብዬ ተቀምጬ ማለት ነው። አንቺ ዘመድ ነው እንደ ሞታው ይሉኛል ሰዎቹ። ከዛ በቃ ደነገጥኩኝና ወጣሁ። ምንም ሳትሰሚ? አልሰማሁም ምንም። ወጣሁኝና የሆነ ቦታ እንሂድ ተባባሉ። እህቱም ነበረች ታናሽቱ፣ የኔም የቴ ልጅ ነበረች። እሙዬ ዛሬ ከብዶሻል ምናምን አሉኝ። አዎ ዛሬ ትክክል አይደለሁም አልቅሽ እያለኝ ነውና እንውጣ በቃ ምናምን ብዬ የሆነ ሰፈር ሄድኩኝ። እዛ ሄደን ቁጭ ብለናል። ከዛ ቡና እናፍላ ምናምን ተብለን ሄድንበት ቦታ ላይ ቡና እየተፈላ ነው። ቡናው ተፈልቶ መፈላቱን እንጂ ይጠጣ አላውቅም። ከዛ ልክ 4 ሰዓት ተኩል ላይ ሌላ ሰው ደወለልኝ። የሱን እየጠበቅኩ ማለት ነው። ምን በቃ የምናገረው ሁሉ ግራ ገባኝ። አደጋውን ነው ደውሎ የነገረሽ? አዎ እመቤት አለሙ ነሽ አለኝ። አዎ ያመነ ጌቴ ባለቤት ነሽ? አዎ ምን ሆንክ? ምን ነው በቃ ጮኩኝ። መጨረሻ እኔ ፈራለሁ በቃ እዛ ከሄደ በኋላ ጥሩም እንትን የለኝም ያው ኑሮ ስለሆነ ነው። ከዛ አመነ ጌቴ እኮ ምናምን ሲለኝ ሞተ ነው ያልኩኝ። የሚቀረጽ ውስጤ ላይ በቃ የሆነ ከሌ ተገለበጠ ምናምን ሞተ ስለምባል ያንን ነው የማስበው በፊቱ ነው። አይ
አደጋ ደረሰበት ምናምን ሲለኝ ብቻ የራሴን ነው እንጂ ልጆቼ እንዳሉ አላወቅኩም። የራሴን ብቻ ነው ያስታወስኩ እንጂ ልጆቼ ያጠገቡ እንዳሉ አላወቅኩም። ከዛ ልብ ድካም ኃይለኛ ልብ ድካም አለብኝና ሞቷል እንዴ አባ ሞቷል ስል ለካ ትንሿ ቀድማ ሰምተኛለች። ከዛ አባ አባ ብላ ዘውድቃለች። ከ5 ደቂቃ በኋላ ነው ሙድቄያለሁ። ከዛ መሬቱ እንደዚህ ነው በቃ ይዞኝ ተሽከረከረ። ውሃ ነው ተሎ ደፍተውብኝ መመለስ ማለት ነው። እና እነሱም ድንጋጤ ላይ ስለሆኑ ያን አላሰቡም። ከዛ የራሴን ለማመለስ በቃ ያልታገልኩት ትግል የለም። ከዛ የሞቴን ትዕግስት ውሃ አልኳት። ከዛ መጣሁ ደረቴ ላይ ስደፋ ስልኩ እያወራ ነው ሰውየው። ሙቷል ነው እንዴ ያልከኝ አልኩ። ተነስቼ ራሴን አቆቁሜ በውሃ ደፈው ላይ ያለና አልሞተም ግን ከባድ አደጋ ደርሶበታል አለ። ከዛ ትልቂት ብቻዋን ዘውጣ ያለቀሰች ነው ሄዳ ማለት ነው። ትንሽት እዚህ ጋር እየተንፈራፈረች ነው። ከዛ ዘጋው ደንግጦ ስልኩን። ከዛ እንዴት ነው መልሽ የደወልኩና አንተ ሙቶ ከሆነ ንገረኝ የት አካባቢ ነው ምናምን አልኩት። ልብ ገዝቼ አፋር ክልል ነው ግን አንድ እግሩ ደህና ነው አንድ እግሩ ተሰብሯል አለ። በቃ ተመስገን ያልኩኝ አንድ እግሩ ብቻ መስሎኝ ማለት ነው። ከዛ ነይ ራሄል ነይ ትግስቱኑ አልሞተም እኮ ብቻ እግሩን ተሰብሯል ነው እኮ ያሉኝ። በሽመል መሄድ ይችላል እኮ ምናምን አልኳቸው እነሱ ለማጽናናት ማለት ነው። ትንሿ እምቢ አለች። ከዛ ሰውየው ላይ ደወልኩና አመነነኝ በላት አልኩት። እኔ አመነነኝና ደህና ነኝ በላት ስል እኔ ነኝ አመነነኝ ደህና ነኝ ሪቻ አታልቅሽ እየመጣው ነው ምናምን አለ። ከዛም በኋላ በቃ ማረገኝን አላቅም። ከዛ አልመለስ እንዴት እንደመጣው ሁሉ አላቅም። ቤቴ እንዴት እንደደረስኩ ማለት ነው። አለቅስና ዝም እላለሁ ሰው እንዳይሰማኝ ማለት ነው። እሪ ብዬ ጮህና ዝም እላለሁ። ከዛ ጎረቤቶቹ ግራ ሲገባቸው ምን ሆና ነው ሙዬ ዛሬ የሆነ ነገር ሆናለች እንዴ ምናምን ሲሉ እባክሽ አመነ ተገለበጠ ምናምን ሲባል ሁሉም መጮህ ጀመሩ ግቢ ውስጥ ያሉት። ምንም አላልኩም። ጋቢና የሆነ ልብሶች ነገር ያስኩኝና በቃ የሆነ አሁን ብዙም ማውራት ራሱ አልችልም። ምንድነው ሲሉኝ እናንተ ነገሯቸው በቃ አልኩኝ። ባለሀብቱ ላይ ነው የደወልኩኝ። እኔ እየሄድኩ ነው አለኝ። እየሄድኩ ነው መንገድ ላይ ሊቀበለው ነው በኮንትራት መኪና እየመጣ ነው ምናምን አለኝ። መጥቶ እስከማየው አለ የሚለው ነገር የለም ውስጤ ላይ። ወይ ሬሳውን ጭነውት ነው የሚመጡ እኔ እንዳልደነግጥ ነው። በቃ ውስጤ ብዙ ነገር አሰበ። የት ልሂድሽ ምናምን አልኩት። ቤት መቀመጥ አልቻልኩም። የት ልሂድ ስለው ጥቁር አንበሳ ሂጂ አለኝ። ከዛ እህቶቹ በአጋጣሚ አንዷ መጣ ነበር። ከዛ እንሂድ በቃ አልኩና ልብሱን ይዤ ጥቁር አንበሳ ሄድኩኝ። እስከ 3 ሰዓት ተኩል ጥቁር አንበሳ ነን ያለነው እስከ ምሽቱ ማለት ነው። አልመጣም። ከዛ ልክ 4 ሰዓት ሲል ጥቁር አንበሳ ደረሰ። እዛ ሲደርስ እኔ የጠበቅኩትኝ አንድ እግሩ ስለተባልኩኝ ይሄኛው የሚንቀሳቀስ ነው የመሰለኝ። በቃ አንድ እግሩ ብቻ ነው ጉዳት የመሰለኝ ማለት ነው። እና በቃ ልክ 4 ሰዓት እኛ አጠገብ ሲደርስ መኖሩን ነው ላይ እየሮጥኩኝ በቃ ሳየው ደህና ነው። እንደዚህ አስተኝተውታል። ከዚህ በታች ምንም የለም። እንደዚህ ነው የሚንዘላዘለው ማለት ነው። ደህና ነህ ስለው አለ በግንባሩ ማለት ነው። ከዛ እዚህ ጋር እንደዚህ ተሰንጥቋል እና በዚህ ጥርሱ ይታያል እንደዚህ። ገባ ኮሮና ነበረ አንችልም አሉ። ዘውዲቱ ወሰድን አንችልም አሉ። ከዛ ቤት ሆስፒታል ይዘነው ሄድን። እዛ ተቀበሉን። ገባ አስገቡት። ተኛ እዛ ላይ በምትተኛበት መንገድ እንትናለች እዛ ጋር አስተኙት። እኔ በቃ ሰውነቱ ምኑ ላይ ነው የተጎዳው የሚለውን ነው በቃ የማያለሁት። እገልጠዋለሁ እንደዚህ ምናምን ስናከው ወደዚህ ደህና ነው። ወደ ደረቱ ምናምን ደህና ነው። ወደዚህ እንደዚህ ቆነጠጥኩ ይሰማሃል ምን ህኔ መታ አንድ እግር ብቻ ነው ስል እንደስለው ይሄ ሁለቱም እኮ አይሰማም አለኝ። ከዛ ዶክተሮች መጡና የሆነ ሽንት መሽኛውን እንደዚህ አድርገው ትሰማለህ እንዴ ምናምን ብለው ሲነኩት ምንም የለም። ሽንት መፍሰሱን ታውቃለህ ምናምን ሲለው አልሰማም። ከዛ እንትን አስገቡለት የካቲተር በቃ ይዛኔ ሐኪም ቤቱን በቃ በጩኸት እንትን አልኩት። እህቶቹ ሁሉ በቃ ታይ አንቺ በሽተኛ አይደለሽ አንቺ ለራስሽ ልብ ድካም ያለብሽ ምናምን አሉኝ። ከዛ ኦፕሬሽን ይደረጋል።
አሉኝ። እሺ ይሁን ተባለ። አልጋ ሰጡት፣ ተኛ። በገባ በ10 ቀኑ ነው ኦፕሬሽን ያደረጉት። ወረፋው ነው ማለት ነው። ያምኑ አልሰራልኝ ሲል በቃ አቅም የለኝ እኔ አላሳክመው ወስጄ ሌላ ቦታ እኔ አንገቴ ሀብል ሄጄ ስንት ያልሸጥኩት ነገር የለም። ከዛ አቆዩት በጣምና ዶክተር ማትሰሩት ከሆነ ስጡኝና ለመሞቱ ቤቱ ደርሷልና ቤቱ ይሙት በቃ የምትሰሩልኝ ከሆነ ስሩልኝ። ምን ያደርጋል እዚህ ተኝቶ አልጋ ቤት መጭ ጠፋ ብዬ ከነሱ ጋር እንትን አልኩ። በቃ አይ ነገ ይሰራል ምናምን ስል አንደኛው ላይ መጨረሻ አለቀስኩ። መጣው ሳይለኝ ጠዋት መጥቶ ሰኔ 10 ላይ መጣው ወሰዱት። ፈርም ያሉኝ ፈረምኩ። ለምንድን ነው የምፈርመው አልኩት። ሙሉ ለሙሉ ይሰራል አይደለም አይሰራም መሄድ አይችልም አለኝ። በእግሩ መቼም አይሄድም 100% አለኝ። ይሄ እንደዚህ ያለ አደጋ የገጠመው ሰው ከ105 ነው እንጂ ሙሉ ለሙሉ ይሄዳል ማለት አይቻልም አለኝ። እሺ ብዬ ፈርሜ ልብሱ አውላልቀው ሰጡኝ። እስከሚሰራ ድረስ በቃ እንግዲህ ይሄን የሚያቅ ነው እንጂ ብዙ ከባድ ነው። ወሰዱት። እስከሚመጣ ድረስ በቃ እዛ ሄዳለሁ 12 ሰዓት ነው ምናምን ወሰዱት። 6 ሰዓት ምናምን አስመለሱት። ተመለሰ። ምን መጋገሚያ ገባ ምናምን ሲሉኝ አይገባም አሉኝ። እስከሚመጣ ጠበቅኩ። እኔ ሲመጣ በቃ እግሩ ሰርቶ የሚመጣ ነው መሰለኝ። በቃ ተስተካክሎ ምናምን አመጡት። ደህና ነው በቃ ተሰርቷል ተሰፍቷል። እንግዲህ እግዚአብሔር ያውቃል ምናምን። ምኑ ነው የተሰራው? ወገቡ ከዚህ ከላይ አንስቶ እዚህ ድረስ ብረት አስገቡለት። ይሄ ወገቡ ላይ ማለት ነው። ይሄ ስፓይን እንትን ላይ ይሄ አከርካሪው እንዲህ ነው የተበጠሰው። ስጋ ናት ያዘችው እንጂ አጥንቱ ተለያይቷል። ያንን አጥንቱን እንዲገጥመን መቀመጥ እንዲችል ነው። መሄድ አይችልም። መቀመጥ እንዲችል ዊልቸር ላይም አንዳንድ ቦታም እንዲቀመጥ ነው እንጂ ሊሄዳል ብለን አይደለም። ደግሞ ያንን መቼም እግዚአብሔር አይታወቅም የሚያደርገው ነገር አሉኝ። እሻሉ መጣ። በቃ ሳየው እንደነበር ነው። ምንም የተስተካከለ ነገር የለውም። አስወጡት፣ ሰጡኝ። ሰኔ 12 ላይ ይውጣ ተባለ። ወደ ቤቱ ሄድ ኮሮና ስለሆነ ባክቴሪያም ስላለ ሊታመም ይችላል ምናምን አሉኝ ማለት ነው። እሺ ይውጣ በቃ ምናምን ብዬ የደወልኩ ለባለቤቱ ስናገር ለኔ ስልክ ተደጋግሞ ይደወላል ከክፍለ ሀገር ማለት ነው። ለካ አባቴ ሞቷል። የዛለት ልክ በ12 ይዤ ስወጣ ስልክ ማንሳት ከበደኝ። በቃ ማለት ሕክምና እንደገባ ሰምቻለሁ አባቴን። በቃ ድንጋጤ ነው የሚባለው። እሱም የሞተ በሱ እኛ ነበርና እንትን የምንላቸው በቃ ተቆራጭ ምናምን አድርጎ የሚይዛቸው እሱ ነበር። ደነገጠ። ግፊት ነበረበት። ደሙ ከፍ አለ። ባህር ዳር ድረስ ወሰዱት። አልተቻለም። ከዛ ሞቷል ሊሉኝ ነው እየደወሉ ከክፍለ ሀገርም ከዚህም ይደወላል። መጨረሻ እዚህ ላለችው አነሳውን። በቃ ፈራሁ። ከዛ ምንድን ነው ምን ሆነሽ ነው ስላት አጎቴ እኮ ምናምን ተይው እባክሽ እኔ ምን ላድርግ ታዲያ በኋላ ንገረኝ አልኩና ዘጋሁት። እሱም ብቻ ቤት ለማድረስ ነው ደግሞ እንትኔ ላለ ነው እንግዲህ ሞቷል። ምንም ላደርገው አልችልም። ከዛ እሱን ወሰድኩኝና ለመቋቋም ያላረኩት ነገር የለም። ዶክተሮች ላይ ስንት የወደቅኩ አባቴ እያልኩ የጮሁ ማለት ነው። ከዛ እንደምንም ብዬ ባለ መኪናው መጣ፣ ወሰደልኝ ወደ ቤት አስገባን። በቃ ቤት አስገብተ ነው መሬት ላይ እንደዚህ ሲዘረር በቃ እሱ ደግሞ የሞተ መሰለኝ። ከዛ ርብ እየጮህኩኝ በቃ ከአቅሜ በላይ ሆነ። ከዛ እንደገና እሱ ኧረ ተይ አለኝ። ህዝቡ እንዳለ ግልብጥ ብሎ መጣ። እሱ ሞተ መስሎት ማለት ነው። ከዛ አባቴ ብዬ ጮህ። በ12 እሱን ቤት አስገብቼ በ13 ወደ ልቅሶ ሄድኩኝ። እንደገና ደግሞ እዛ ልቅሶን ደርሼ ስመለስ ደግሞ ካቴተሩን የሆነ ዶክተር ነክቶት ነው አሉ። እኔ እዛ ሆኜ ደግሞ እንደገና ሆስፒታል ገብቷል። ሲነቅል ደም ፈሶታል ሰውነቱ እንዳለ። እንደገና ከዛ ደግሞ መኪና እንደገና ጠፋ። በምን ልምጣ ተቸግሬ ምን ብዬ መጣሁ። ሳየው በቃ ሽንት መሽናት እንኳን ይችላል ከተባለ በኋላ በዶክተር ስተት ደግሞ እስካሁን ድረስ ሽንት አይሸናም።
እና ብዙ አጣብቂኝ ውስጥ ነው የነበርኩት። ግን ያው እግዚአብሔር ይመስገን እሱ ቢሞትም እሱ ስላለ ያው ለልጆች ለኔ ከባድ ነው ብቻ። አሁን በምንድን ነው እየኖራችሁ ያላችሁት? አንቺ ትሰሪያለሽ? ያው እኔ አልሰራም። አሁን በየ2 ሰዓት ነው የሚገላበጠው እና ራሱን ችሎ አይገላበጥም። ሽንት ከፈሰሰ አሁን ለምሳሌ ሽንት የካቲተሩ ትንሽ ጥፍ ካለ በላዩ ላይ ነው የሚለቀው። እንትኑ የካቲተሩ የመውለቅ ባህሪ ያለው የዛኔ ሰው አጠገቡ ከሌለ የመበስበስ ባህሪ ያለው። ለዛ ብዬ ስራ አጠገብ ላይ የምሰራው አላገኘሁም። አሁን ቁጭ ብዬ እሱን እያስታመምኩ ነው። ያው አንዳንድ ሰዎች እንደዚህ የሚያውቁን ሰዎች የቤቱንም ክራይ ምንም አንዳንድ ሰዎች የተወሰኑ ጓደኞቹ አብረው ተሰሩ የነበሩት ያግዙኛል። ከዛ ውጭ ይሄ ነው የሚባል ቋሚ ነገር የለኝም። ከባድ ነው። እኔ ኑሮዬ በጣም አሪፍ ነው ነበር። እኔ ለሰው ሲያዝን ራሱ አልወድም ነበር። በቃ እንደዚህ አጥቼ ካለኝ እንዴ ታዲያ እኛ ቤት እያለ ይቸግረሻል ምን ሰው ነበርኩኝ። ግን አሁን የሆነው እንዳልሆነ። አሁን የህክምና ክትትል አለ? አሁን ላይ ህክምና ክትትል የለም። ያው ረጅም ጊዜ በህክምናው ዙሪያ ስለነበረ አሁን አለ በተወሰነ ጊዜ። አሁን እዚህ ጋር ያለው ትንሽ ቁስሉ ድጋሚ ተሰብቷል እያለ ሶስት ተሰፍቷል። አሁን ምን ሆኖ ተሰበረ? ያደገው እንትን መንስኤ መሰለኝ እና አሁን ጊዜ ጠብቆ አሁን እንደዚህ ሲያነሱኝ የሚያዝበት የጭኔ ጋር ያለው እሱ ተሰበረ ውስጥ ላይ እና እሱ ሲሰበር አሁን ድጋሚ እንደገና ብረት አስገብተው እዚህ 4 ኪሎ ዳኑ ሆስፒታል አቶ ኢብራሂም በጣም መልካም ሰው ነው። እሱ አቅሙ የቻለውን ትብብር አደረገልኝ። እሱ እዛ ተሰራልኝ እና አሁን 3 የተሰፋ አሁን ላይ ትንሽ እንደገና ስክሩ እንትን ያለ እየተበጠሰ ቆዳው ደግሞ የደም ዝውውሩ አነስተኛ ስለሆነ ቆዳው እየተሳሳበ አነሰ መሰለኝ ተመልሶ እየተሰፋ እንትን እያለ ያኛውም እንደዛ ተረከዙ በጣም አሁን ታሽጎ ነው በፕላስተር እና ጎርጉሯል። እንደዚህ እንትኑ ቁስሉ አንዴ ቆሰለ ረጅም ጊዜ አይድንም። ምክንያቱም የደም ዝውውሩ በጣም አነስተኛ ስለሆነ ነርቡ ስለማይሰራ የጡንቻውም ስለማይንቀሳቀስ እና በተለይ አሁን እንደዚህ ተኝቼ እንትን በምልበት ሰዓት ያው እሷ በእርግጥ እግዚአብሔር ያው ድሉን ይክፈላት መድኃኒዓለም ልጆቿን ይባርክላት ትልቅ አስተዋጽኦ እያደረገች ነው። የሴቶችን አርአያ መሆን የምትችል መልካም ሴት ነች። በእሷ ጥረት ነው ያው ብዙ ነገሮች በእርግጥ ያው ስራ ለመስራቷ ማለት ባለው ጊዜም አጣባም ባለው ነገር መስራት ትችል ነበረ። ግን ጎን ለጎን ቅርብ ላይ የሚሆን ነገር ቤቱም አይመችም። የስራ ቦታውና ቤት ሌላ ቦታ ደግሞ ተከራይቶ ለቦታ ኪራይ መክፈልም ራሱ ከባድ ነው። ትንሽ አሁን ተከራይታችሁ ነው? ይሄ ኪራይ ነው። አሁን ያው ትንሽ በአካባቢ ባለንበት ወረዳ ጠይቀን ነበረ ብዙ ጊዜ። አሁን ትንሽ አንዱ ሲፈቅድ አንዱ አመራር ለውጥ ሲመጣም ያው ትንሽ ያለውን እንዴት እንደሆነ አላወኩም። ግን አሁን ትንሽ በጣም የተቸገርኩ ደግሞ እሱ ነው። ያው በዚህ እየሰራን እንኳን እኔ ለራሴ አይደለም ለሌሎችም አግዝ ነበረ። ኢቭን አሁን ላይ ደግሞ ይሄ ትንሽ አንዳንድ ሰዎችንም እንደዚህ ልበ ደጋጎች አስቸግረንም ቢሆን ቀጥታ ለቤት ክራይ ለዚህ ለቤት አስቤዛ ለልጆች ምናምን ነው የሚለው እና ያ ደግሞ ወደ ስራ ደግሞ ጎን ለጎን የራሳችን ቤት የሆነ የስራ ቦታ ምናምን አይነት ነገር እንኳን ቢኖር እሷንም እኔም ደግሞ ባለው እንኳን እንደዚህ ሆነች ጠጋቢ እንኳን ዊልቸር ላይ ሆኜም እያገዝኩኝ የሆነ ነገር እንትን ማድረግ እንችል ነበረ። ትንሽ የአቅም ውስንነትም አለ፣ የቦታውም ምቹ አለመሆን። እንደኔ ለአካል ጉዳት ላለበት ሰው ደግሞ ትንሽ የምታገኙ ቤት ያለሽበት ቦታ የራስሽ የሆነ ነገር ካልሆነ ምቹ አይደለም። እነዛ ነገሮች ትንሽ እንትን እያለን ያው ተጨማሪ እንትን አደረገብን፣ ጫና አደረገብን። እሷ በእርግጥ የመስራት ፍላጎት አላት። ግን ነገሮች አሁን ባለንበት ሁኔታ ረጅም ዓመት 5 ዓመት ቀላል አይደለም። በዚህ ሁኔታ አልፋ የሴትነት የእሷን ውስጧን ተቋቁማ ብዙ ነገሮች አሉ እና ልጆችን እኔንም እያስታመመች ያ ቻሌንጁ በጣም ከባድ ነው እና ደግሞ አሁን ላይ ደግሞ ይሄን እንደዚህ አድርጊ ለማለት ግዴታ የሆነ ነገር ያስፈልጋል። ያም ደግሞ ቢኖር ደግሞ እዚህ ጋር ትንሽ ያለው ነገር ተጣባይ ልጆችን እያስተማረች እዛ ጋር ታደርሳለች። የሆነ ነገር ለእነሱ የሚያስፈልገውን
ተደራራቢ ኃላፊነት ነው። የወንዱንም የሴቱንም ስራ ነው እየሰራች ያለችው። እግዚአብሔር ይስጥሽ፣ ትልቅ ነገር ነው። በትዳርሽ ለታመንሽለት ቃል ኪዳን በተግባር እየኖርሽ አሁን አጥቷል የአካል ጉዳት ገጥሞታል ብለሽ ሳትተዩ ሰብስበሽ ይዘሽ ለሌሎች አርአያ መሆን የቻልሽ ነሽ። በእውነት በጣም በተመልካቾቼ ስም ማመስገን ፈልጋለሁኝ። አሁን ይሄን የሚመለከት በምን እንዲያግዟችሁ ትፈልጋላችሁ? በቻሉት በቃ በቻሉት። እኔ አሁን የሚገርምሽ በቃ ጭንቀት ሆኖ የሚታየኝ ቤት ኪራይ ነው በኃይለኛው ማለት ነው። ሌላው ደግሞ በዓል ሲመጣ ልጆቼ በቃ በተለይ ትንሿ በጣም ነው የምታስቸግረው። በጣም ቀጥ ብላ ነው የምትመጣው። የወረቀት ተሰበስብልሽና ቀዳ እንደ ብር እንትን ትሏለች። ከዛ ፖስታ ታሽጓለች፣ ለሱ ትሰጠዋለች። ብር ነው ብላ ብር ነው እሺ አይዞህ አባቴ ብር ነው እኔ እስከምደርስ ነው ትላለች። ግን በዓሊትን ጠብቃ ብር ሰጥቼ አይደል እንዴ ጫማ ግዙልኝ እንጂ ልብስ ግዙልኝ እንጂ አንተ ስለተሰበርክ ነው የማይገዛልኝ። በግ የለ በቃ ሰው ቤት ሲልካየሽ በግ በቃ አየህ እግሩ የሚሰራ ሰውማ በግ ይታረድለታል። የኔ አባት እዚህ ታጥፈህ ተኝተህ ማን ይግዛልን? እስኪ አባዬ ማን በግ ይግዛልን? እንደው እግዚአብሔር ግን ምን ሆነህ ነው ትላለች። እንደ በቃ እንደ ሰው ነው የምታናግረው። ስልክ የለኝ እኔ ደውዬ አልነግርህ ለእግዚአብሔር ስልክ ቢኖረኝ እኮ ደውዬ ነግር ነበር። እስቲ በምን ልንገርህ? ለምን አባቴን አታድንምና እንደ ሰው በግ ገዝቶ ልብስ አልብሶን እጃችንን ይዞ ለምን እንዴት አታደርግም? በቃ የምታስበው የምትናገረው ንግግር ከሷ ይወጣል ብለሽ አትጠብቂም። ትልቂት ደግሞ ተጎዳች። በቃ ስንት አመቷ ነው? 14ኛ አመቷን የምትደፍና 10 ላይ ነው። እና ከሱ ጋር አታወራም። ትመጣለች ከትምህርት ቤት እሱን እግሩ አሁን እንደዚህ ከቀረ ይደርቃል። እንቅስቃሴ የማናደርገው ከሆነ እግሩ የመድረቅ ባህር ያለው። ከትምህርት ቤት ስትመጣ መክሰስ ምናምን አትልም። ዩኒፎርሟን አውልቃ የእሱን እግር ልታሽ ነው የምትመጣው። የሆነ ነገር ነው የምታደርገው። በቃ አሁን እሱን አሽታ ተጨረሰች በኋላ እኔን ትጠራኝና በቃ እንደዚህ ሆኖ ነው የሚቀረው። ማይ በቃ የመሄድ ቻንስ የለውም፣ ምንም የለም። እግሩ እኮ በቃ እየቀጠለ ነው የሚሄደው። አይወፍርም እኮ እግሩ ትለኛለች። አሁን የዛኔ አስባ የሆነ እኔ ግራ ነው የሚገባኝ። በቃ ራሷን ትስታለች። ታወራሽና ትወድቃለች። ይሄ ከጊዜ በኋላ ማለት ነው። ምን ሆነሽ ነው ምናምን ስትያት አላቅም እዚህ ያፍነኛል። ብዙ ነገር ሳስብ የምታፈን ለመተንፈስ ይቸግረኛል ትላለች። እሷ ትሻለሽ አትናገርም። ይሄን ግዢ ይሄን አምጪ አትልም። ትንሽ ግን በምንም ልታስረሻታች በምንም እነሱ ከባድ ነውና የቤት ኪራይ በቃ ምግቡን እኔ እችልበታለሁ። ድህነቱንም አውቃለሁ፣ ሀብቱንም አውቃለሁ። ሆድሽን እንዳስለመድሽው ነው። ግን ቤት ኪራይ ለአንድ ቀን አያልፉሽም። እስቲ ለባለቤትህ ያለህን ለሌሎችም አርአያ መሆን የምትችል ነች እያልከኝ ነውና እስቲ ለሷ ያለህን ነገር ንገረን። እኔ ያው በነገራችን ላይ ያው መግለጽ ከምችለው በላይ እጅግ በጣም ማለት ለሌሎች ሴቶችም አርአያ የምትሆን እናት ነች። ማንም ሰው ቢሆን በዚህ ደረጃና በዚህ ሁኔታ እኔ ብዙ ምክንያቱም አንዳንዴ እኔ ያለፍኩበት የህይወት ውጣ ውረድ ብዙ ነገሮችን አሳይቶኛልና ካየሁት አንጻራዊ ነገር ሳይ እኔ ከቤተሰብም ከእናት አባቶችም ከብዙ ነገሮች እንዲሁ ራሴ ስመዝን እንዲያው መግለጽ ከምችለው በላይ ነው እያደረገች እና እየሆነች ያለችው። ሰው ልጅ ስጋ ያለበሰ ሰው ደካሞች ነን። ሰው ልጅ ግብዝ ነው እና አንዳንዴ በዚህ ሁኔታ ስንሆን ለምን ስጋዊ ስሜታችን ይቀድምና ወደ ስጋዊ ስሜታችን እንሳባለን። ወደዛ ነው እንትን የምናደርገው እና ብዙ ነገሮችን ተቋቁማ ይህን ነገር ተደራራቢ የሴትም የወንድን ኃላፊነት አባወራም ማወራም ነች። ብዙ ነገሮችን ተቋቁማ ከችግርም ጋር ምክንያቱም አሁን አንዳንዴ የፋይናንስ ችግር ራሱ ብቻውን በቂ ነው አይደለም፣ ሌሎች ነገሮች ተጨምረው ይሄ ተደራራቢ ነው። እኔ ልገልጸው ከምችለው በላይ እና እጅግ ከልብ ላመሰግናት እወዳለሁ። እውነት ለመናገር
እግዚአብሔር ያው ይህ በጎ ስራ በልጆቹ አይክፈላት ነው የምለው እውነት ለመናገር እና ብቻ እንደ ኢትዮጵያ ሕዝብ ልበደጋግ ቀን ኢትዮጵያውያን ወንድሞቼ ቢያንስ ብለው በፋይናንስ እንዳትቸገር እንዲሁ በሀሳብ ደውለውም አይዞሽ ቢሉልኝ ያበረቱልኝ እላለሁ። መልካም ነው እንግዲህ ኑሮውን በአሜሪካ ያደረገ ስሙ እንዲገለጽ የማይፈልግ ከነ ባለቤቱ ብዙ ጊዜ ተስፋ ለቆረጡ ለተቸገሩ ነገይስ ምን ይሆን ብለው ለሚጨነቁ በሚችለው አቅም ካለው ላይ ብቻ ሳይሆን ከጎደለውም ላይ ሁሉ እየቀነሰ የሚሰጥ የሸገር ኢንፎ ሚዲያ ቤተሰብ አለ። እሱ ከላከው ላይ 30,000 ብር ወደ አካውንታችሁ ገቢ አደርጋለሁኝ። ሌሎችም ደግሞ አይተው በሚችሉት ያግዛሉ ብዬ አስባለሁ። ከልብ አመሰግናለሁ። ከልብ እናመሰግናለን። ያው ብድራት ከፋይ አምላክ እሱ እግዚአብሔር ነውና ከእንደዚህ አይነት አጋጣሚ የሆነ አደጋ አስከፊ አደጋ ፈጣሪ ህይወታቸውን ሙሉ ይጠብቅልኝ። ስለሚሆነው ስለሚያደርጉት ነገር በፈጣሪ በልዑል እግዚአብሔር ስም ከልብ አመሰግናለሁ። የሸገር ኢንፎ ቤተሰቦች ከጎናችን ሊያግዙን የሚሹም በማንኛውም ሰዓት መደወልም የሚፈልጉ ደውለው ማግኘት ይችላሉ እና እኔ ወንድማቸው ነኝ፣ እሷ እምነታቸው ናት። ቢያበረቱልኝ ቢያጠነክሩልኝ፣ በሌላም ደግሞ አቅም ከፈቀደ ትንሽ እየተቸገረች ያለችው በዚህ በቤት ኪራይ ነው። ምክንያቱም እኔን ማስታመም እኔን መደገፍ ልጆቿን ማሳደግ አልሰለቸችም። ጠንካራ እናት ነችና ቢያግዙልኝ ቢደግፉልኝ። ምክንያቱም ያው ከምናገረው በላይ ነውና ኢቭን አሁን ለእኔም እግሬ ነች ለልጆችም እግር ነች እና ሁሉን ነገር ተሸክማ እና ብቻ ቃላት ያጥረኛል። እግዚአብሔር ያክብርልኝ። አመሰግናለሁ በጣም። እስቲ ስልካችሁን ንገሩን፣ በምን ያገኛችሁ? ለተወሰነ ጊዜ ቤት ኪራይ እንኳን ማገዝ የሚችሉ ሰዎች ካሉ አይዟችሁ ብለው መደገፍ ከቻሉ ሰው ለሰው መድኃኒት ነው። 0910 64 72 21 ያንተ ስልክ ነው? የኔ ስልክ ነው። የባንክ አካውንትስ? 1011 02 12 217 ስቲል እስካሁን አክል ጊዜ ድረስ ከጎናችን ለነበሩ አገዙን፣ ከጎናችን ላሉ በሀሳብም በጸሎትም ከጎናችን ላሉ በእግዚአብሔር ስም በእግዚአብሔር ስም ከልብ አመሰግናቸዋለሁ። መሲ እግዚአብሔር ያክብርልኝ። እዚህ ድረስ መተሽ እኔን ለመጠየቅ ላደረግሽው ነገር ሁሉ እግዚአብሔር ብድራት ከፋይ አምላክ ብድሩን ይክፈልልኝ። ተባረኪልኝ። ሌሎችም ደግሞ ማገዝ የሚችሉ አቅም በፈቀደ በሚችሉት ምክንያቱም ይሄ በጎ ስራ ከፈጣሪ የሚያገናኝ መልካም ስራ የፈጣሪ በረከት ነውና በዚህ አብይ ጾም ደግሞ ሀገራችን ይባርክልን፣ ሰላማቸው ይብዛልኝ። ከጎናችን ለሚሆኑ ፈቃዳቸው ሆኖ ብድራት ከፋይ አምላክ ብድሩን ይክፈላቸው። ያው እናትነት ኃላፊነት ብዙ ነገር ሴት ሆነች ደግሞ አሁን ባለንበት ሁኔታ አንድ አካል ጉዳተኛ ይዘሽ እንኳን ከቦታ ቦታ መንቀሳቀስ ያለው ነገር ከባድ ነውና ብዙ ነገሮችን ተሸክማለችና እባካችሁ አበርቱልኝ ይላሉ። እግዚአብሔር ያበርታችሁ። ሸገር ኢንፎ አዳዲስ ወቅታዊና ተአማኒ የሆኑ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደውል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሐሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር ኢንፎ ታማኝ የመረጃ ምንጭ